አሜሪካ 250ኛ የልደት በዓሏን እያከበረች ነው። በታሪክ ታይቶ የማይታወቅ የርችት ተኩስ የሚጠብቀው ዶናልድ ትራምፕ ረጅም ንግግር የሚያቀርቡበት ይህ ልዩ ክብረ በዓል ትራምፕ አጋጣሚውን ለፖለቲካቸው እየተጠቀሙበት ነው በሚል ስሜት በርካቶች ተቃውሟቸውን እያሰሙ ይገኛሉ። አዲሱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አውሮፕላን ኤርፎርስ ዋን በልዩ ሁኔታ ትርኢት እንደሚያቀርብ ይጠበቃል። የሩሲያው ፕሬዝዳንት ቭላዲሚር ፑቲንም ዶናልድ ትራምፕን እና አሜሪካውያንን እንኳን ለ250ኛው የልደት በዓላችሁ አደረሳችሁ ብለዋል። ሩሲያ ይህ ቀን እንዲመጣ የዋለችላችሁን ውለታ እንዳትረሱ የሚል ስሜት ያለው መልእክት ያቀረቡት ዶናልድ ትራምፕ ሁለታችን ኃላፊነት አለብን፣ ዓለምን መጠበቅ ይኖርብናል ሲሉ ጠንከር ያለ መልእክት አስተላልፈዋል። ቭላዲሚር ፑቲን ለአሜሪካ ይህንን መልካም ምኞት ከመላካቸው በፊት ወደ ቴህራን በቀጥታ ትዕዛዝ የላኳቸው ዲሚትሪ ሜድቬዴቭም ጠንከር ያሉ መልእክቶችን አስተላልፈዋል። ኢራን የኒውክሌር መሳሪያን የሚያስንቁ የውሃ መተላለፊያዎች አሏት ያሉት ዲሚትሪ ሜድቬዴቭ በአያቶላ አሊ ኻሜኒ ቀብር ስነ ስርዓት ላይ ተገኝተው የተናገሯቸው ንግግሮች መነጋገሪያ ሆነዋል። ባቤል መንደብን የቀይ ባህር መተላለፊያን ልትዘጋ የምትችልበት አቅም እንዳላትም ሜድቬዴቭ አረጋግጠዋል። ጉዳዩ ትኩረትን ስቧል። ይህ እንደተጠበቀ ሆኖ ኢራን፣ ብሪታንያና ፈረንሳይ ሆርሙዝን እንቆጣጠራለን የሚለውን ሐሳባቸውን እንዲያሽቀነጥሩት አጥብቃ ጠይቃለች። የሆርሙዝን ሰርጥ በኃላፊነት የመጠበቅ ብቸኛ ባለመብትም ባለግዴታም እኛንን እንዳታስቡት እዚህ እንመጣለን ብላችሁ ስትል ማስጠንቀቂያዋን አስተላልፋለች። እንዲሁም እስራኤል የኢራን ተደራዳሪዎችን ለመግደል አስባ ነበር የተባለው ሪፖርት ብዙዎችን እያስወራ ነው። አሜሪካ እንዴት ይህንን የግድያ ሙከራ ልታስቀር ቻለች? እስራኤልስ እነማንን ልትገላ አስባ ነበር የሚለው ጉዳይ አሁንም እያነጋገረ ይገኛል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። አሜሪካ 250ኛ የልደት በዓሏን እያከበረች ትገኛለች። ዓለም ዋንጫን እያስተናገደች የምትገኘው አሜሪካ ከብሪታንያ አገዛዝ ነፃ የወጣችበትን 250ኛውን ልደቷን ነው እያከበረች የምትገኘው። የአሜሪካው ፕሬዝዳንት ዶናልድ ትራምፕም እጅግ ረጅም የሆነ ንግግር አዘጋጅተው እየተጠባበቁ ይገኛሉ። በዋሽንግተን ዲሲ ብሔራዊ አዳራሽ ንግግር እንደሚያቀርቡ የሚጠበቁት ዶናልድ ትራምፕ ክብረ በዓሉን በልዩ ሁኔታ ለመጥለፍ እየሞከሩ ይገኛሉ። ለፖለቲካቸው እየተጠቀሙበት ነው የሚለው ጉዳይ አሜሪካውያንን ከፋፍሏል። የምናከብረው የአሜሪካን በዓል እንጂ የትራምፕን በዓል መሆን የለበትም የሚሉት በአንድ በኩል፣ በሌላ ወገን ደግሞ በዓሉ በየትኛውም ሁኔታ መከበር አለበት በሚል ስሜት የተከፋፈለ አስተያየት የሚሰጡ ዜጎች ብዙ ናቸው። በዋሽንግተን አካባቢ ከ10 በላይ በሚሆኑ ቦታዎች የሚለኮሱት ርችቶች ደግሞ ከወዲሁ ትኩረትን ስበዋል። 850 ሺህ ርችቶች በዓሉን ለማክበር በተጠንቀቅ ቆመዋል ነው የተባለው። ይህ ደግሞ የጊነስ መዝገብ ላይ እንዲሰፍር አሜሪካ አስባ ያደረገችው ነው ተብሏል። ከዚህ ቀደም በሪከርድነት የተያዘው በፊሊፒንስ የተተኮሰው የርችት ስነ ስርዓት እንደሆነ ይነገራል። ሆኖም ሙቀቱና የፖለቲካ ክርክሩ በዓሉ ላይ የራሱ ጥላ ማጥላቱ አልቀረም። 38 ዲግሪ ሴልሺየስ የገባው ሙቀት አሜሪካውያን እንደ ልብ በዓሉን እንዳያከብሩ ሊያደርጋቸው እንደሚችልም ይጠበቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደቡብ ዳኮታ ሆነው የተናገሯቸው ንግግሮች ደግሞ ፖለቲካዊ ክፍፍልን ፈጥረዋል። አሜሪካ እንዲህ በዓሏን በምታከብርበት ሰዓት የተለያዩ ስጋቶች አሏት ያሉት ፕሬዝዳንቱ ከኮሚኒስቶችና ከአዲስ መጤዎች የሚመጣው ስጋት ቀላል የማይባል እንደሆነ የአሜሪካውያንን የኑሮ ዘይቤ ጭምር የተፈታተነ ነው ብለዋል። ሪፐብሊካኖች በቀጣይ ህዳር ላይ የሚመጣውን ምርጫ መሰረት አድርገው ዴሞክራቶቹን ኮሚኒስት ናቸው እያሉ እየቀሰቀሱባቸው ይገኛሉ። እንደ ቢቢሲ ዘገባ አሜሪካ ከኳታር የተረከበችውን ኤርፎርስ ዋን አውሮፕላን ከሌሎች ወታደራዊ አውሮፕላኖች ጋር አድርጋ በዋሽንግተን ልዩ ትርኢት እንደምታካሄድ እየተገለጸ ይገኛል። ለ40 ደቂቃ ይቆያል የተባለው የርችት ስነ ስርዓትም ልዩ ትኩረት ማግኘቱ የሚቀር አይመስልም።
ከዚሁ ጉዳይ ሳንወጣ የሩሲያው ፕሬዝዳንት ቭላዲሚር ፑቲን እንኳን ለበዓላችሁ አደረሳችሁ የሚል መልእክት ልከዋል። በክሬምሊን ድረገጽ የታተመውና በይፋ የተጻፈው የቭላዲሚር ፑቲን ደብዳቤ አሜሪካንና ዶናልድ ትራምፕን እንኳን አደረሳችሁ የሚል ነው። ለመላው የአሜሪካ ሕዝብና ለዶናልድ ትራምፕ እንኳን ለ250ኛ የልደት በዓላችሁ አደረሳችሁ ብሎ የሚጀምረው የቭላዲሚር ፑቲን ደብዳቤ አስገራሚ ነገሮችን ይጠቃቅሳል። የናዚዎችን አስከፊ ስርዓት ለመዋጋት አብረን ቆመናል። አሁን ደግሞ የኒውክሌር ኃይል እንደመታጠቃችን በዚች ዓለም ላይ ሁለታችን ትልቅ ኃላፊነት አለብን ሲልም ይቀጥላል። ሩሲያና አሜሪካ ዓለምን የመምራት የተረጋጋ ዓለም የመፍጠር ከፍተኛ ኃላፊነት አለባቸው። እንደ ፑቲን ደብዳቤ ፑቲን ሩሲያ የዋለችላችሁን ውለታ እንዳትረሱ የሚል መልእክትም ጣል አድርገውበታል። ሰሜን አሜሪካን የተቆጣጠሩ ቅኝ ገዢዎች ሩሲያ በጦርነቱ ውስጥ እንድትሳተፍ ፈልገው ነበር። ሆኖም በወቅቱ የሩሲያ ንግሥት የነበሩት ካትሪን ዘግሬት ወይም ታላቋ ካትሪን የሩሲያን ጦር ወደ አሜሪካ አንልክም፣ ብሪታንያንም አናግዝም፣ ገለልተኛ ነን ብለው የወሰኑት ውሳኔ አሜሪካውያን ለነጻነታቸው የሚያደርጉትን ጉዞ በእጅጉ አግዟል። ብሪታንያም የአሜሪካን ውሃ ለመቆጣጠር በባህር ኃይሏ ብቻ ስላልሆነላት ልትሸነፍ ችላለች። ይህንን ውለታ አስቡ የሚል ይመስላል የፑቲን መልእክት። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለአሜሪካ ይህንን መልእክት ከመላካቸው በፊት ታዲያ ወደ ኢራን ወሳኙን ሰው ልከው ነበር፣ ዲሚትሪ ሜድቬዴቭን። የሩሲያ ብሔራዊ ደህንነት ጉባኤ ምክትል ሰብሳቢ የሆኑትና የፑቲንን አቋም በሌላ ቋንቋ በመግለጽ የሚታወቁት ዲሚትሪ ሜድቬዴቭ ወደ ቴህራን ተልከው በሳይድ አሊ ሐሜኒ የሽኝት ሥነ ሥርዓት ላይ መልእክታቸውን አስተላልፈዋል። ከሀገሪቱ ፕሬዝዳንት ከመሱድ ፔዜሽኪያንም ጋር ቆይታ ነበራቸው። የመጣሁት ቭላዲሚር ፑቲን ቀጥታ አዘውኝ መልእክታቸውንም እንዳቀርብ ነው ብለው ለጉዳዩ ሩሲያ የሰጠችውን ትኩረት አመላክተዋል። ከቻይና ጋር ሆነን ኢራን እንዳትጎዳ አድርገናል ያሉት ዲሚትሪ ሜድቬዴቭ ኢራን የኒውክሌር መሳሪያ ከመታጠቅም በላይ ኃይል የሆናት የሆርሙዝ ሰርጥና የባህር መተላለፊያዎች እንደሆኑም አልሸሸጉም። በሆርሙዝ ሰርጥ ብቻ አይደለም፣ በቀይ ባህሩ ባቤል መንደብ ኢራን የንግድ ፍሰቱን ልታወክ የምትችልበት አቅም አላት ሲሉም ዲሚትሪ ሜድቬዴቭ አረጋግጠዋል። ይህ እንደተጠበቀ ሆኖ ሀገረ ኢራን ብሪታንያንና ፈረንሳይን አስጠንቅቃለች። የሆርሙዝ ሰርጥን ለማረጋጋትና የመርከቦችን ፍሰት ለማቀላጠፍ ጦራችንን ወደዚያ ልናዘምት እንችላለን ብለው በጋራ የተነጋገሩት ለንደንና ፓሪስ ከኢራን ኩም የሚያደርግ ምላሽ ተሰጥቷቸዋል። ኢራን በፍጹም ይህንን አትቀበልም ተብለዋል። በእርግጥ ይህ ለመጀመሪያ ጊዜ አይደለም የተነገራቸው። የኢራኑ ምክትል የውጭ ጉዳይ ሚኒስትር ቃዚም ጋሪባባዲ የሆርሙዝ ሰርጥ ለድርድር የሚቀርብ አይደለም፣ የውጭ አካላት እንዲፈነጩበት አንፈልግም ብለዋል። የትኛውም አይነት ወታደራዊ እንቅስቃሴ በሆርሙዝ እንዲመጣ አንፈልግም። የሆርሙዝ ጸጥታን የማስጠበቅ ባለመብትም ባለግዴታም እኛው ኢራኖች ነን ብለዋል ምክትል የውጭ ጉዳይ ሚኒስትሩ። አውሮፓዎቹ የሆርሙዝ ሰርጥን ለማስከፈት አግዙኝ ተብለው በትራምፕ ሲጠየቁ ከኢራን ጋር ፊት ለፊት ላለመፋለም የለንበትም እንዳላሉ የሰላም ስምምነት ሲፈረም ሆርሙዝን እናረጋጋለን ማለታቸው ትዝብት ውስጥ ከቷቸው ቆይቷል። የትኛውም የጦር ኃይል ጉልበቱን በሆርሙዝ እንዲያሳይ አንፈልግም ሲሉ ቃዚም ጋሪባባዲ መናገራቸውን አናዶሉ የዜና አውታር ዘግቧል። በመጨረሻም እስራኤል ሁለቱን ተደራዳሪዎች ለመግደል ያሰበችው ነገር በአሜሪካ ተደርሶበት ከሽፏል ይላል የኒውዮርክ ታይምስ ዘገባ። በተለይ የፓርላማ አፈ ጉባኤውን መሐመድ ባገር ጋሊባፍን ከዚያም አልፎ የውጭ ጉዳይ ሚኒስትሩን ሰይድ አባስ አራግቺን ለመግደል እስራኤል ወጥና ነበር ተብሏል። ከአሜሪካ ጋር የሚደረገው ንግግር ጭራሹን እንዲጠፋ ፈልጋ ነበር የተባለችው ቴል አቪቭ ይህንን ለማድረግ ሁለቱን ሰዎች መግደል ኢራኖችን ያስቆጣል፣ ከአሜሪካ ጋር ለመነጋገር ወኔያቸውን ይሰልባል በሚል ነበር እስራኤል ይህንን ያሰበችው። ነገር ግን የትራምፕ አስተዳደር ጉዳዩን ደርሶበት እንዳታስቡት ብሎ የግድያ ሙከራውን እንዳከሸፈ ኒውዮርክ ታይምስ ዘግቧል።
እርግጥ ነው የትራምፕ አስተዳደር ለሰላም የሄድኩበትን ርቀት እወቁልኝ፣ ከእስራኤል አስጥያችኋለሁ ብሎ ለኢራኖች መልእክት ለማስተላለፍም ጭምር ይህንን ሊያደርግ እንደሚችል ብዙዎች ይጠረጥራሉ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለ ነበርኩ። ሰላም ለዓለማችን።